ዘፈንና ዘመን የልጅነት አፍላ ፍቅር ቅኝት በሙዚቃዎቻችን ዮሴፍ ጥሩነህ እንደጻፈው የስነ ልቦና ሙያተኞች ለአዋቂ ሰዎች አሁን መልማላባተ በሐመልማላባተ የሚዜምለት የመጀመሪያ አፍቃሪ ከልብ የማይፋቅ ትዝታን ጥሎ የሄደ ዓመታትም አልፈው ትውስታው የትናንት ያህል ከማህደር በቅርብ የተቀመጠና ፍቅርን በደንብ ያደረጀ ነው። እርሷም ጅምሬ የፍቅርን ሃሁ የቆጠርኩብህ ትለዋለች። የመጀመሪያ ፍቅርን ጉዳዩ አድርጎ በገጠር አካባቢ መልኩ የተለየ ነው። እንደ ልብ ወጣ ገባ ሲሉ መገናኘት በብዙ አካባቢዎች የተለመደ አይደለም። ፍቅር የሚጀመርበት የመገናኛ አጋጣሚ አዳጊዋ ሴት ልጅ በገበያ ቀን ለግብይት ስትወጣ ውሃ ለማምጣት አሊያም ለቤቶቿ መልእክት ለመውሰድና መሰል ምክንያቶች ከመንደር ውጭ ስትገኝ በመተያየትና በመደናነቅ ነው። ፍቅር መጀመሩ ያልተሳካ እንደሆነም ጥሩ ትዝታ ይገኝበታል። መሐሙድ አህመድ ሰላምታ የሚልከው ለዚህች አይነቷ በፍቅር ተፈላጊ ኮረዳ ነው። የልጅነት ውበቷን በፍቅር የወደቀበትን ሁናቴ አስታውሶ በ1976 ባቀረበው አልበሙ በለዛ የሚያዜመው መሐሙድ ሸግየዋን ለግላጋዋን እንዴት ነሽ በሉልኝ የምታውቁ ቤቷን እያለ በጎ ምኞትና ሰላምታውን ይልካል። እግሯን ትጥብና ከበታችነቱ የተፈጥሮ ዛ የፊቷ ቅባቱ እርሷን በቀጨሞ ጥርት አርጋ ፍቃ ድብልብል ቀለበቷን በማተቧ አጥልቃ ረጅም መቀነቷን ወገቧ ላይ ታጥቃ ሸግየዋን ለግላጋን ድማሟን ጉብሊቷን እንዴት ነሽ በሉልኝ የምታውቁ ቤቷን ሸግየዋን ለግላጋን ድማሟን ጉብሊቷን እንዴት ነሽ በሉልኝ የምታውቁ ቤቷን። ምኒልክ ወስናቸው የልጅነት ፍቅሩን የሚያስታውሰው በእርጅና ዘመን ሆኖ ነው። ትዝታ አያረጅማ። ዘመን ቢለዋወጥ ሁኔታዎች ቢቀያየሩም በልጅነት ተጠንስሶ የጎመራ ፍቅር በልብ ተቀብሮ የሚኖር ትውስታን ትቶ ማለፉ አይቀርም። ምኒልክ በሙዚቃው ይህን አነሳስቶ በትዝታ ወደ ኋላ እየቀዘፈ አድማጩን ወደ ኋላ በትዝታ ጣትሳል ልክና ኃይለ ኢየሱስ ውብ ተደርገው የተገለጹ የልጅነት ፍቅር ትውስታዎችና በፍጹም የማይረሳ ያሉትን ጊዜ ሴት ድምፃውያንም ይጋሩታል። ጸደንያ ገብረ ማርቆስ በ1996 ባቀረበችው ሁለተኛ አልበሟ የልጅነት ፍቅሯን በፍጹም እንደማትረሳ ዓለም የምትሰጠው በጎ ነገር ሁሉ እንዲደርሰውና ዘላለም እንዲኖርላት የፍቅር ምኞቷን ትገልጻለች። እስከ ለተሞቴ አልረሳህም ትለዋለች። አንተው አንተው ነህ አንተው ነህ አንተው የፍቅር ጌታዬ አንተው
በልዩነት ከሚታወስበት ምክንያቶች መካከል ዋነኛው ብዙ የዋህነት፣ ንጽሕና፣ ደግነትና ያለ ስስት ራስን መስጠት ያለበት መሆኑ ነው። አንዳንድ ጊዜ ዕድለኛ ሆነው በአዋቂነትም ይህን መሰል ፍቅር የሚያገናኙና ከቅንነት በረከቱ የሚካፈሉ አይጠፉም። የልጅነት ፍቅር ተምሳሌትም ነው። የእናንተ ሬዲዮ የሸገር ኤፍኤም 102.1 ባልደረባችን የሙዚቃ ባለሙያዋ ብሌን ዮሴፍ በቅርቡ ለአድማጭ ካቀረበቻቸው ጥቂት ሙዚቃዎች መካከል አንዱ ይህን እንደ እርግብ የሚያንሳፍፍ ያለ ገደብ ፍቅርን የማግኘት ዕድልን ስለሚያስገኝ ፍቅር ያወሳል። የሙዚቃው ርዕስ እንደ ልጅነት ይባላል። ብሌንም ሙዚቃው የሚፈልገውን ቀለል ያለ ግን ፍስስ ብሎ የሚደመጥ አዘፋፈን አክላበት ተወዶ ተደምጦላታል። የልጅነት ፍቅር ገጽታው አስደሳች ብቻ አይደለም። የሁለት ወገን እኩል ምላሽ ከሌለው መብሰልሰሉ ልብ ይሰብራል። ትካዜውም ከፍ ያለ ነው። በ1980 ዓመተ ምህረት ባወጣቸው የመጀመሪያ አልበሟ የአፍላነት ፍቅር ትካዜን ለአድማጭ በመሳጭ ዜማ ያካፈለችው አሰፉ ደባልቄ በልጅነት ተመሳሳይ ምላሽ ባላገኘችበት ጥልቅ ፍቅር ውስጥ ገብታ ያሳለፈችውን ፈተና ታስረዳለች። የሙዚቃው ርዕስ የሆዴን ይሰኛል። ይህ ተወዳጅ ሙዚቃ በፋና ላምሮት የድምፃውያን ውድድር በዓለም ወርቅ ጀንበሩ በቀጥታ ስርጭት በግሩም ሁኔታ ከቀረበ በኋላ ደግሞ እንደ አዲስ እንዲደመጥ ሆኗል። በዚህ ዜማዋ ገና በልጅነት በለጋነት ዕድሜ ታየሁ በመውደድ በር ምርኩዝ ይዤ ቆሜ እያለች የፍቅሯን ክብደት የትዝታዋን ኃያልነት አዚማለች። በሰማንያዎቹ አጋማሽ ባወጣው አልበሙ በርቀት ያለች አፍላ ፍቅሩን የሚያወራበትን ዜማ የሠራው አረጋኸኝ ወራሽ ሙሉ ትኩረትና የሕይወት እንቅስቃሴዎቹን ወርሳ ያለ እሷ እንዳያስብ ያደረገችውን ፍቅሩን በናፍቆትም በወቀሳም ያጫውታታል። በልጅነት ገባሁ ጭንቀት እያለ የሚያዜምበት ይህ ዘፈኑ ከወዲያ ማዶ በተሰኘ ርዕስ የቀረበ ነው። እንደ አረጋኸኝ ሁሉ በልጅነት ፍቅሩ ትውስታና ናፍቆት የሚጨነቅ ገጸ ባህሪን ይዞ በሙዚቃው ያጫወተን እሳቱ ተሰማ አታስጨንቅኝ ሳቄን መልሽልኝ እያለ አዚሟል። የልጅነት ፍቅር በተሰኘው በዚህ ዘፈን ውስጥ የልጅነት ፍቅር በውስጥ ተቀብሮ ለዘላለም የሚቀመጥ መሆኑን ሰቀቀኑም ለብቻ የሚቻል አለመሆኑን ይናገራል። ሰውነቴን አታስጨንቂው ፍቅሬ እባክሽ እደስ ነበር ብትመግቢኝ ፈገግታሽን። የልጅነት ፍቅር በአብዛኛው በአፍላ ወጣትነት በተመሳሳይ ዕድሜና ብስለት ደረጃ ያሉ ሁለት ሰዎች የሚፈላለጉበት የፍቅር መልክ ቢሆንም አንዳንዴ እኩል መረዳት የሌለበትና አንዱ የሌላውን ፍቅር ለመረዳት የማይችልበት ሁኔታ ያጋጥማል። ወይ ልጅነት አሊያም በቂ ብስለት አለማግኘት ሰበቦቹ ሊሆኑ ይችላሉ። በቴዎድሮስ ካሳሁን ቴዲ አፍሮ የልጅነት ፍቅር መልኩ እጅግ ብዙ ነው። በሙዚቃዎቻችን ጉዳዩ ከተነሳባቸው ሥራዎች መካከል ጥቂት ጨልፈን ቅኝት ያደረግንበትን ዝግጅት ለዛሬው በዚሁ እንግታም። ማረፊያችን የፀሐዬ ዮሐንስ ጀመረች ይሆን? የአዳጊ ወጣት ሴት ውበት የሚገለጥበትን ትኩረት የምትስብበትንና የልጅነት ፍቅር የሚጀመርበትን ገጽታ የሚያወሳበትን ሥራ ግጥሙን የጻፈችው ዓለም ፀሐይ ወዳጆ ናት። የእኛን የዘፈንና ዘመን ቅኝት የጻፈው ደግሞ ዮሴፍ ጥሩነህ ነው።
አብራችሁን ቆዩ። ጀመረች